ትመጣለች ንገረኝ ነይ ማለት ነው ብዙ ነገር እያሳለፍኩ ነው እዚህ ቤት ውስጥ ማለት ነው በስማ ምን በቃ አታስመስል ለምን ታስመስላለህ ኮካ እየተገባበዛችሁ ለምን ማፋት ተቀባበሉም ነበር ንገረኝ እስኪ እያስመሰልኩ ሳይሆን ሲጀመር ቪዲዮውን እንደምንሰራ ሰላም ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ አለን እግዚአብሔር ይመስገን እኛ በጣም ደህና ነን ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው እንግዲህ ቤተሰቦቼ ያው ዛሬ ደግሞ እኔ በቪዲዮ መጥቻለሁ ሰሞኑን እንግዲህ ያለንበት ሁኔታ እያያችሁ ነው ውድ ቤተሰቦቼ በእውነት በጣም ነው የማመሰግነው ሁሌም እንደምለው በጣም ነው የምወዳችሁ አሁንም በድጋሚ ምክንያቱም ስለ ሰው ትዳር የምትጨነቁ ለሰው የምታስቡ መልካም ነገርን የምትመኙ በጣም መልካም ሰዎች እንዳላችሁ በዚህ ቪዲዮን በድጋሚ ተረድቻለሁ ማለት ነው ማለት ያው እንግዲህ ሰሞኑን እንደምታውቁት አባታሞ አንድ እህታችን ወደ ቤታችን ብቅ ብላ ነበረ እና ወደ ቤታችን ብቅ ባለች ጊዜም እኔም እንግዲህ ቤት ለእንግዳ ዌልካም ብዬ ተቀብያታለሁ በደስታ በርግጥ ሰው ፊቱ እንጂ ውስጡ አይታይም ቤተሰቦቼ ግን ምን አለ መሰላችሁ አንዳንዴ ሰውን አትመኝ ሰውን እንደራስ ሻቲ ምናምን ይሉኛል ብዙ ቤተሰቦቼ ኮሜንት ላይ ማይቻለው በሪል ላይፍም እንደዚሁ ነኝና ሰውን ቶሎ አክሰፕት የማድረግ የማመን አንዴ በቃ ማለት ነገሮችን በተለያየ አቅጣጫ ያለ ማሰብ ችግር አለብኝ እኔና ችግር አይደለም እግዚአብሔር ይመስገን ስጦታ ነው ምክንያቱም ሁሌ ነገሮችን በመጥፎ ማሰቡም ጥሩ አይደለም ብዬ አስባለሁ እና እህታችን ወደ ቤታችን በመጣች ጊዜ ዌልካም ብዬ እንግዲህ ባለኝ በቤቴ እዛ ድረስ አስበሽ ራሱ ስለመጣሽ ብዬ በጣም ደስ ብሎኝ ተቀበልኳት እንግዲህ ከዛ በኋላ የአባን መታመም ነግሬያቸዋለሁ አባን በጣም እግሩን እያመመው እንደሆነና ጸበልም ይዛለት መጣች ምናምን እንግዲህ እንዳያችሁት ነው ቪዲዮ ላይ ዌልካም ብዬ ተቀበልኳት እኔም ደስ ብሎኝ ግን ከዛ በኋላ ደግሞ የተፈጠረው ነገር እያያችሁ ነው ማለት በጣም ከባድ ነው ስላችሁ አሁን እኔ እንደምታውቁት ቤት ውስጥ ነው ያለሁት ነገሮች እንደበፊቱ አይደለም ልጅ ስትወልዱ ቤት ውስጥ ያለውን ነገር ከወሊድ ጋር ያለውንም ነገር ታውቃላችሁ አይደል ብዙ እናቶች ትኖራላችሁ እዚህ ውስጥ ብዬ አስባለሁ ስትረስ ይኖራል ቤት ውስጥ መዋል በራሱ የራሱን የቻለ ስትረስ የሚፈጥረው ነገር አለና ያ ነገር በርግጥ አባ ከጎኔ ስለነበረ ያ ነገር ተቋቁሜ እያለፍኩትኝ ነው እግዚአብሔር ይመስገን ልጄም ጤነኛ ነው ክብሩ ይስፋ ለመድኃኒዓለም ግን ምን አለ መሰላችሁ አሁን እንግዲህ እየተፈጠረው ባለው ነገር ላይ እኔ ማዘርጋ ነበርኩኝ በመሰረቱ ማለት ነውና ባባ እንደዚህ ስልኬን ስሰጠው ምናምን ነገር ምራቅ አስገብቶበት አላቅም ትንሽ ስልኬ ኢንተርኔት ምናምን ያስቸግረኛል ማለት ነውና ማለት ኢንተርኔት ምናምን አላይም አልጠቀምም እኔ ማለት ነውና ሰው ነው ደውሎ ይነገረኝ እኔ እንደዚያ ቪዲዮም እየሰሩ እንደሆነም አላቅም ነበረ ግን በቃ ብዙ ደጋግ እንዳልኳችሁ ደጋግ ቤተሰቦች አሉኝ ለኔ የሚያስቡ ለኔ የሚጨነቁና እንዴት ነው ይሄ ነገር ከማሰብ የተነሳ ማለት ነው እንዴት ነው ይሄ ነገር እናንተ ዩቲዩብ መስራት ከፈለጋችሁ ዩቲዩባችሁን ለምንድን ነው በራሳችሁ የማትሰሩት ምናምን ብለው ብዙ በቃ ተቆጡኝ ማለት ነውና ቪዲዮውን ሳየው አታምኑም በቃ ቅናትም ይሁን አላቅም በጣም ነው የተናደድኩት እውነቴን ነው እንደዚህ አሁን ፍለፊታችሁ ሆኜ እንደማወራችሁ አይደለም በጣም ነው የተበሳጨሁት ማለት ነው ምክንያቱም ምንም ቢሆን ባለትዳር ወንድ ነው እኔ ሚስቱ ነኝ አንድ አካል ለአንድ አካል ነው ምክንያቱም ማንም ሰው እንዲነካው አልፈልግም በጥሩ ጎንም ሆነ በመጥፎ ጎን ማለት እንዴት ነው አለ አይደለ እንደዛ ያያያችሁ እናንተ ባላችሁን ከሌላ ሴት ጋር እንደዛ አክት ያደረገ ያያያችሁ መቼም ኖርማል ነው ብላችሁ አእምሯችሁ እንደማያስብ ተስፋ አደርጋለሁ ምክንያቱም እኔ በቃ በጊዜው ምንም አልመሰለኝም ቤት ስትመጣ ምናምን ነገር በቃ እኔ ጸበል ወስደሃለሁ እኔ እንከባከባለሁ ምናምን ያለችው ነበር ባለፈው ራሱ ማለት ነው አይታችሁ ነበር የሆነ ውስጤ ሸክላ አድርጓል ግን በቃ ራሴን እንዴ ምንድነኝ እኔ ቀናሽ እንዴ ያና ምናምን ብዬ ራሴን ሰብሰብ አደረኩትና ግን ያየሁት ነገር ጥሩ አይደለም ከዛ በኋላ ጭራሽ ብለው
መናፈሻ ውስጥ እኔ እዚህ ጋር ከልጅ ጋር ነኝ ቤት ውስጥ ነኝ ብዙ ጊዜ እንደ በፊቱ ላልሆን እችላለሁ ማለት ራሴን በቃ እንደ ውጪ ላይ እንደምንሆነው በፊት እንደምናረጋው ምናምን ራሴን ላልሆን እችላለሁ ምናልባት ይሄ ልጅ ውጪ ማየት የተመኘው የሆነ ከኔ ጎደለበት ከኔ ያጣው ነገር ይኖራል ምናምን ብዬም ራሴን ጠየኩኝ ግን ምንም ቢሆን ደግሞ ይሄ ጊዜ ያልፋል ይሄ ጅማሬው ነው ምክንያቱም ከዚህ ነገር አሁን ካልመለስኩት ነገ ይባሰ ነገር ነው የሚመጣው ቤተሰቦቼ ምክንያቱም እኔ ትዳሬን እንደማንኛውም ሰው ቀለል አድርጌ ማውጣት አልፈልግም አባን የመጣበትን ሁኔታ የነበረበትን ሁኔታ እንዴት እንደተገናኘ ምናምን ታውቃላችሁ ስለዚህ እኔ በትዳሬ ጭራሽ ነው መቀለድም አልፈልገው ማለት ነው ምክንያቱም ትዳሬ ነው ብዙ ዋጋ የከፈልኩለት ትዳሬ ነው ምንም ቀልድ አይደለም ማለት ነው እሱም ደግሞ ይሄን ትዳር እግዚአብሔር አምጣውና ነገ ቢያጣው ዛሬ ላይ መስረት ነገ የሆነ ነገር ቢፈጠርና ትዳሩ ቢያጣው እንደሚቆጨው በጣም እርግጠኛ ስለሆንኩኝ ነው ማለት ነው ስለዚህ እንደዚህ ጫወታ እንድንጫወትም አልፈልግም ብዙ ቤተሰቦችም ተናዳቸዋል ተቆጥታቸዋል እንደዚህ ጫወታ አያስፈልግም እውነት ነው አልፈልግም እኔም ማለት ነው በትዳሬ መቀለድ አልፈልግም ምክንያቱም ትዳር ነው ቀልድ አይደለም ማለት ነው እና በጣም እንደተናደርኩና እንደተበሳጨው ዝም ብዬ እያየው እንዳልሆነ አንዳንዳቻችሁ ካሜራማን ራስ ማለች ምናምን የምትሉም አላችሁ ወይ ያየው ነበርና አይደለም ካሜራማንም አይደለሁም እኔ እንደዚህ አይነት ነገርም ቆሜ ያበረታታው ልቀርጽም አልችልም ምክንያቱም ባለቤቴ ነው አይታችኋል እንዴት ጭራሽ መናፈሻ ውስጥ ጭራሽ የተገባበዙ ምናምን ነገር እንዴ ከኔ ጋር ራሱ እንደዚህ አይነት አክት አድርገን አናቅም እኮ ምክንያቱም እንዳያችሁ ተኛ ከተጋባን ምናምን በኋላ ወዲያው ልጅ ነው የመጣው ምናምን አብረን እንደዚህ ወተን እንኳን የተዝናናንበት ጊዜ አላስታውስም ማለት ነው ምክንያቱም እንደዚህ ባህሪ የለበትም አባ እኔ ስለማውቀው ነው እና ድንገት እንደዚህ አይነት ነገር መጥቶ መልካም ተመስሎ ከዛ በኋላ እየተነካኩ ምናምን እንደዚህ አይነት አይመቸኝም እኔ በባህሪ ማለት ነው ስለዚህ ይሄን ነገር እናስቆመዋለን ማለት ነው አሁን ማለት ነው ምክንያቱም እጠይቀዋለሁ ማለት ውስጡ ምን አስበው እንደሆነ ማለት ነው ፍላጎት አለው እንደዚህ አይነት ነገር እንደዚህ አይነት ፍላጎት ካለው ይሂድ ውድ ቤተሰቦች እኔ ለእናንተም ጭምር ነው የምነግረው ምክንያቱም እኔ አልፈልግም ምክንያቱም አሁን ላይ እኔ ከልጄ ጋር ነኝ ቤት ውስጥ ነው ማሳልፈው እርግጥ ነው ማለት እሱ እንደሚፈልገው ወይ እሱ የሳለኝ አይነት ወይ ደግሞ እሱ መሆን የሚፈልገው አይነት ሌላ ከሆነ ጭንቅላቱ ውስጥ እንደዚህ አይነት መጥቶ ከሆነ አሁን ከሚያያቸው ነገሮች ሶሻል ሚዲያ እያየ ሊቀየር ከሆነ አላቅም የበፊት ባህሪው ይሄ አይደለም ስለዚህ እናንተ መከሩት እኔም ዛሬ ጠይቀዋለሁ ማለት ነው ውድ ቤተሰቦቼ በደንብ ማለት እንዲያወራልኝ ይፈልጋለሁ ችግሩ ምን እንደሆነ ማለት ነው በእናንተ ፍለግ ምክንያቱም በአደባባይ ነው እኛ የተገናኘ ነው ማለት ነው ውስጥ ለውስጥ ከኋላ ምናምን የሚባል ነገር የለም እና በትዳርም እንዲቀለድም አልፈልግም እንደዚህ ያጫውታም አልፈልግም እሷም መምጣቷ አይቀርም ትመጣለች ግን ስትመጣ ቪዲዮንም ካየችው አላቅም ግን ትመጣለች ብዬ ተስፋ አደርጋለሁ እንደሌላ ጊዜ ማለት ነው ምክንያቱም በጣም ነው የሚደዋወሉት ያወራሉ ምናምን ነገር ማለት እኔ ይሄ በትዳር ውስጥ ጭቅጭቅ ላለመፍጠድ ነው ራሴን ያዝም ማደርገው ማለት ነው ቤተሰቦቼ ማለት ጨቅጨቃ ምናምን መሆን አልፈልግም በሆነ ባለ ነው አንተ እንደዚህ ታርጋለህ እንደዚህ ታርጋለህ ምናምን ብዬ እሱን እንደማላም ነው አርጌ ራሴን ማሳየት አልፈልግም በጣም አምነዋለሁ ባዴ ነው ግን ደግሞ ባምነውም የፈለገ ነገር ቢሆን በአደባባይ እንደዚህ ነገር ሲፈጠር ዝም ብዬ ማለፍ አልችልም ውድ ቤተሰቦቼ እና እሱ ይመጣል እናወራበታለን ፍለፊት ዛሬ ማለት ነው እና አብራችሁን ቆዩ አሁን ቤት ስላሌለ ነው ሲመጣ እናወራበታለን በግልጽ ማለት ነው በጣም የተበሳጨሁት ቤተሰቦቼ እንግዲህ ውድ ቤተሰቦቼ ልክ እንዳልኳችሁ ይሄው መጥቷል እና በፊት ለፊታችሁ ጠይቀዋለሁ እንዳልኳችሁ ሁሉ እንግዲህ ሁሉንም ነገር ልጠይቀው ነው ይሄው ቁጭ ብሏል እሱም ሊመልስልኝ ነው ሁሉንም ነገር ሊያስረዳኝ ነው እንግዲህ እንድታስረዳኝ ፈልጋለሁ ምን እያረክ እንደነበረ እንዴት ስትዝናና እንደነበረ እንዴት ፈታ እያልክ እንደነበረ ጭራሽ ባለትዳር ወንድ እንኳን አትመስልም በጣም ልገርም ሰው ነህ በጣም ነው ይገርምከኝ ባይ ዘ ዌይ ማለት ነው ማለት እኔ ካሜራ ያመጣሁት ባይ ዘ ዌይ ዛሬ ማለት ነው ልንገር እኔ እነሱ ፊት ሁሉንም ነገር እንድታስረዳኝ ስለፈለኩ ነው ዝም ያልኩክ ስላልተናደድኩ ስላልተበሳጨው ምንም ስላልመሰለኝ እንዳይመስል ሰምቻለሁ አይቻለሁ ሁሉንም ነገር ገብቶሃል አይደለ ልክ ምንም እንዳልተፈጠረ አንገት ምናምን እንዳደፋ አሁን ፍለፊቴ ማለት ነው ቀጥ አርግና ምን ስታረግ እንደነበረ ምን እየተካሄደ እንደነበረ አስረዳኛው በእነሱ ፍለፊት ማለት ነው አፍጥ ነው በመጀመሪያ ደረጃ ደውለው ዮብ እንዲያደረገ ብለው የነገሩሽን ሰዎች አትመኛቸው ስልሽ ወይም ቪዲዮ አልሰራው ማለት አይደለም ቪዲዮ አልሰራውም ለማለት ፈልጌ ሳይሆን
ግን እነሱ እውነት ላንቺ አስበው ነው ወይ ነው ማለት እኔም አብሬሽ ሁኜ ትላንትና ማታ ሳይቀር ደውላ አንዷ እንዴት እንደዚህ ሲሰራ ዝምት ያለሽ እንዴት ምናምን ምትል ልክ ናቸው ምክንያቱም አንተ እኮ ኦሬዲ ባለትዳር ወንድ ነህ እኮ ባለትዳር ወንድ ነህ አደባባይ ላይ ምን ትሰራለህ አደባባይ ምን ትሰራለህ እስኪ መልስልኝ ለኔ ማለት እኔ ነግርሽ ነበርኩ እነሱ ከመናገራቸው በፊት ቪዲዮ እንደዚህ ሰራ የሆነች ልጅ ጋራ ወይም እንደዚህ ሲጨማለቅ አየነው ያለች አሁን የማታ ስትጨማለቁ ስትጨማለቁ መሳሳም እኮ ነው የቀራችሁ ሰው እኮ ስንት ነገር እንዳረገ እኔ ህይወት ውስጥ ደግሞ ያ ነገር እንዲሆን አልፈልግማ ያ ነገር ሰው ስንት አረገና አንተ እነሱን እያየ እንደዛ መሆን አምሮሃል እንደዛ ከማረ ችግር የለብኝም እኔ ነግርሽ ነበርኩ ማየ እኔ ራሴ ማለት ነው ምን ብለህ ነው የምትነግረኝ ምን ብለህ ለምንሽ መጀመሪያ ልጅቱ እኔም ብላ ነው አይመጣች አንተም ብላ መጣች ከዛስ እሺ ለምን አንቺ መጀመሪያ ግን ቪዲዮ ሰራሽ እንደዛ ማለት መጀመሪያ ግን አንቺም እኮ አብረሽ ቪዲዮ ሰራሽ እንዴ እኔ የሰራሁት ቪዲዮ እኔ እኮ የመልካምነት ቪዲዮ ነው እኮ የሰራሁት ያ ቪዲዮና እናንተ የሰራችሁት ቪዲዮ አንድ ነው እንዴ ደግሞ ሌላ ግንኙነት እኮ አለ ማለት ነው አሁንም ቢሆን እኮ ኖርማሊ እንዴት ኖርማል ነው ምናምን ነገር እንዴት ኖርማል ነው ምናምን ብለህ ተሰምረኝ ትፈልጋለህ እንዴ ብራዘርሊ ሲስተርሊ ነው በቃ ባጭሩ ምንነግርሽ ነገር ብራዘርሊ እና ሲስተርሊ ነው ብራዘርሊ ሲስተርሊ ነው ከዛስ ምን ይሁን ከዛ አልጋ ላይ ወይ ተኝታችሁ ምናምን ሳያችሁ እስከዛ ነው የምጠብቀው ኧረ በስመ አብ በያንቺ አልጋ ላይ ያላለችው ኧረ በእናትሽ ለምን አልጋ ላይ ነው አሁን አትክለስለስ ሁሉንም ነገር በግልጽ አስረዳቸው እሺ ያው ለእኔ ማለት ነው እውነት ነው ቤት ውስጥ ነው ያለሁት እውነት ነው ልጅ ይዣለሁ እውነት ነው ካንተ ጋር መዝናናት እንደፈለኩ ፈታ ማለት ላይ መቼኝ ይችላል ምክንያቱም ልንገርህና ማለት ነው እኔ ማለት ነው ብዙ ነገር እያሳለፍኩ ነው እዚህ ቤት ውስጥ ማለት ነው በስመ አብ በቃ አታስመስል ለምን ታስመስላለህ እኔ አንደኛ ያስመለስ ምንድነው ቃላት ጠፋብህ የምትለው ነገር ጠፋብህ ስታረጋው እንደዛ ስትሽሞነመን ኮካ እየተገባበዛችሁ ለምን በአፍ አትቀባበሉም ነበረ ንገረኝ እስኪ እያስመሰልኩ ሳይሆን ሲጀመር ቪዲዮንስ እንደምንሰራ ልነግርሽ ነበር ምክንያቱም ለምንድን ነው ቪዲዮ የምትሰሩት ለምንድን ነው ከኔ ውጪ ቪዲዮ የሚሰራው ለማን ነው የሚሰራው ቪዲዮ አሁን አንቺ ለምሳሌ እሷ ፈልጋኝ ካላገኘው አለች በጣም እሺ አገኘች ከዛ ተገናኘነ ከዛ ሃኒ ትጫወቱልኛላችሁ እኔ እዚህ ጋር ከልጅ ጋር ቤት ውስጥ አይመቸኝም ከልጄ ጋር ብቻዬን አሳልፋለሁ ለምንድን ነው ዝም ብለው እንዴት እንደተናደርኩ ነው ብቻ ነው የማውቀው እኔ እኮ እነሱ ፍለፊት ሲጀመር ብቻዬን በምስክር ማውራት ስለፈለኩ ነው ይወሬ ማለት ቀልድ አይደለም አስበውልሽ ነው የደወሉልኝ አስበውልኝ ነው ካሰቡልሽ መጣው ለምን አይኖሩልሽም ያንቺ ኑሮ ይኖርልኛል ማን ነው ለኔ ኑሮ የኔ ራሴን ህይወት ነው የምኖረው ማንንም የኔን ህይወት ሊኖር አይችልም ስለኔ ህይወት ደግሞ እኔ ነኝ መናገር ያለብኝ እርግጠኛ ነኝ ቪዲዮውን እንኳን አይተሽ ይሆናል አይቼዋለሁ እኔማ አላየሁትም ነበር መጀመሪያ እንደምታውቀው ስልኬም አይሰራም ነበር አላየሁትኝም ነበር አንተ እኔ ሄድኩኝ ማዘርጋ ሄድኩልህ ከዛ አጋጣሚን ተጠቅማ ለምን ቤት ድረስ አታመጣትም ነበር ንገረኝ እስኪ እንግዲህ ከፈለግሽ ማለት መጣት ትችላለች እውነትህና ልታመጣት ነው ጭራሽ ትመጣለች ንገረኝ ትመጣለች